በተለያዩ የዓለማችን ሀገራት ሆናችሁ የዚህን የፍኖተ ዲሞክራሲ ሬዲዮ ለምትከታተሉን ሀገር ወዳድ ኢትዮጵያኖች እንደያላችሁበት የሰዓት አቆጣጠር እንደምን አደራችሁ ዋላችሁ እንዲሁም አመሻችሁ የምንለው የዚህ የፍኖተ ዲሞክራሲ ሬዲዮ አዘጋጆች ነን። ዘወትር እንደተለመደው ፕሮግራማችን በሳምንቱ የሀገር ቤት ዜና እንጀምራለን። ክቡራን አድማጮች ቆይታችሁን እስከ ፕሮግራሙ ፍጻሜ ታደርጉ ዘንድ በድጋሚ እንጋብዛለን። በድጋሚ ጤና ይስጥልኝ የተከበራችሁ የፍኖተ ዲሞክራሲ ሬዲዮ አድማጮች የዛሬ የካቲት 18 2018 ዓመተ ምህረት የሳምንቱ የሀገር ቤት ዜና ሀተታ እናሰማለን። በቅድሚያ ግን ርዕሰ ወሬዎቹ የጦርነት ድባብ በሰሜኑ የኢትዮጵያ ክፍል አገዛዙና ተባባሪዎቹ በሰላማዊ ዜጎች ላይ የሚፈጽሙት ግድያ የአካል ጥቃት ዘረፋ ሌሎች የሰብአዊ ድርጊቶች በተለያዩ ክፍሎች እየተወገዘ ስለመሆኑ የይስሙላው ምርጫ አገዛዙን ህጋዊ ለማድረግ የታቀደ ሲሆን በምርጫው የሚሳተፉትም ከአጃቢነት በስተቀር ምንም አይነት ውጤት ሊያስገኝ እንደማይችል መገለጹ የሚሉ ይሆናሉ። አሁን በቀጥታ ወደ ዝርዝር ዜናው እንሄዳለን። የጦርነት ድባብ በሰሜኑ የኢትዮጵያ ክፍል ሰሞኑን የተለያዩ የመረጃ ምንጮች ከሚዘግቡትና ሁኔታውን በተጨባጭ ከሚያዩ የአካባቢው ነዋሪዎች ከሚተላለፍ መልእክቶች መረዳት የሚቻለው በሰሜኑ ኢትዮጵያ ክፍል ከፍተኛ ጦርነት እያንዣበበ መሆኑንና የሚፈነዳ ከሆነም ከባድ ጉዳቶችን ሊያስከትል የሚችል መሆኑን ነው። በሁሉም በኩል ከፍተኛ ዝግጅቶች እየተደረጉ መሆናቸውን ሁኔታዎች በጉልህ እያሳዩ ነው። የአብይ አገዛዝ ከአብዛኞቹ የኢትዮጵያ አካባቢዎች የሚገኙትን የመከላከያ ኃይሎች ከባድና ቀላል የጦር መሳሪያዎች ወዘተ በተለያዩ አቅጣጫዎች ወደ ሰሜኑ የኢትዮጵያ ክፍልና ወደ ምስራቃዊ ወሰን ያንቀሳቀሰ መሆኑ ይታወቃል። በወልቃይት በሁመራ እና ከኤርትራ ጋር በሚወሰኑ የተከዜ ዳርቻዎች ጠለምትን ከትግራይ በሚያዋስኑ አካባቢዎች በሰሜን ወሎ በራያ አካባቢ እንዲሁም በምስራቅ በአፋር ከኤርትራ ጋር በሚዋሰኑ አንዳንድ ቦታዎች ወታደሮቹ ስምሪት ተሰጥቷቸዋል። እንዲያውም አገዛዙ በተከዜ በኩል ሰራዊቱን አስገብቶ ደደቢት ላይ ማስፈሩን አንዳንድ ምንጮች ዘግበዋል። የአብይ አገዛዙ የስምሪት ዓላማ በምዕራቡ በመሃልም ሆነ በምስራቅ በሻዕቢያ ስር ካለችው ኤርትራ ጋር ያለውን ወሰን ለዘለቄታ ለመቆጣጠርና ለወያኔም ሆነ ለሌሎች ኃይሎች ሻዕቢያ የሚያደርገውን ወታደራዊና ሌሎች እርዳታዎች ለመዝጋትና ለመቆጣጠር መሆኑንም
ይገመታል። አገዛዙ በከፍተኛ ደረጃ የወታደር ምልመላ እያካሄደ ነው። በየቦታውም ወጣቶች ታፍነው በግዳጅ ወደ ወታደራዊ ማሰልጠኛ እየገቡ መሆናቸው ተነግሯል። በጡረታ ወይም በሌላ መልክ የወታደሩን ተቋም የለቀቁ የቀድሞ ወታደሮችም ወደ ተቋሙ እንዲመለሱ ተደጋጋሚ ጥሪ ተደርጎላቸዋል። ወያኔም በበኩሉ ከጥቂት ሳምንታት በፊት በጠለምትና በራያ አካባቢ ጥቃት ሰንዝሮ በአካባቢው ውጥረት ከተፈጠረ በኋላ ለአጠቃላይ ጦርነት ዝግጅት በተለያዩ ቦታዎች ቀብሯቸው የነበሩትን ከባድና ቀላል የጦር መሳሪያዎች ከጉድጓድ አውጥቶ በጦር ግንባሮች አሰማርቷል። ለቀድሞ ታጋዮች ጥሪ ከማስተላለፉ በላይ ወጣቶችን ለወታደራዊ ግዳጅ ማፈስ መጀመሩን ተሰምቷል። የሻዕቢያ አገዛዝም በቁጥር ከፍተኛ የሆኑ ወታደሮቹን እንዲሁም ከባድና ቀላል ወታደራዊ መሳሪያዎችን ወደ ተለያዩ የድንበር አካባቢዎች ከማሰማራቱም በላይ ትግራይ ውስጥም ዘልቆ መግባቱ ተነግሯል። በወልቃይት ሁመራ ትይዩ በሆነችውና ከተከዜ ወንዝ ተሻግራ በምትገኘው ኦማ ሀጀር ከተማ ብዛት ያለው የሻዕቢያ ጦር አባላትና ከባድ መሳሪያዎች ስትራቴጂክ ቦታ መያዛቸው የተዘገበ ሲሆን በባድሜ በኩል ወደ ሸሬን እንደ ስላሴ አድርጎ ወደ ቆላ ተንቤን እንዲሁም በዛላምበሳ በኩል ደግሞ እስከ መቀሌ አካባቢ ድረስ ኃይል አስገብቶ እንደነበረ ጉዳዩን የሚከታተሉ ክፍሎች ዘግበዋል። ሰሞኑን የአገዛዙ ወታደሮችና ቀላልና ከባድ የጦር መሳሪያዎች በትግራይ ውስጥ አካባቢ መስፈራቸውን ተከትሎ ተንቤን የገባው የሻዕቢያ ኃይል ወደ እንዳባጉናና ወደ ሸሬ አቅጣጫ ማፈግፈጉም ተዘግቧል። በአገዛዙ ሆነ በወያኔና በሻዕቢያ እየተካሄደ ያለው ወታደራዊ ስምሪት አካባቢው ላይ የጦርነት ደመናን በመጣል ውጥረቱን አባብሶታል። ሶስቱ ኃይሎች ያካተተው የአሁኑ የጦርነት ሁኔታ ምንጩ በአገዛዙና በሻዕቢያ መካከል የተፈጠረው ጠብና መለያየት እንዲሁም ይህንን ተከትሎ የተከሰተው የኃይል አስተላለፍ ለውጥ መሆኑ ግልጽ ነው። በትግራይ በአገዛዙና በወያኔ መካከል ጦርነት ሲከሰት ሻዕቢያ ከአገዛዙ ኃይል ጎን በመሰለፍ መዋጋቱ ይታወቃል። በጦርነቱ ወቅት የሻዕቢያ ጭካኔና ወንጀል ለማጋለጥ የሚፍጨረጨረው የብልጽግናው አገዛዝ በወያኔ ተሰንዝሮበት የነበረውን የህልውና አደጋ ለመከላከል በወቅቱ ሻዕቢያን ተማጽኖ በተባባሪነት ወደ ጦርነቱ እንዳስገባው የሚታወቅ ነው። ሻዕቢያም ቀደም ብሎ እንደ ጠላት ሲያየው የነበረውን ወያኔ ህልውናው እንዲያከትም በጽኑ ይፈልግ ነበርና በሙሉ ኃይሉ ለብልጽግና እርዳታ ሆኖ ተዋግቶታል። በትግራይ ህዝብና ንብረት ላይም ከፍተኛ በደልና ጉዳት አድርሷል። ሻዕቢያን በጣም ያስቀየሙና ወደ ጠብ እንዲያመራ ያስገደደው የአብይ አገዛዝ ሻዕቢያን አግልሎ ከወያኔ ጋር በፕሪቶሪያ ውይይት አካሂዶ ስምምነት መፈራረሙና ሻዕቢያን ሳያሳውቅ ሰራዊቱን ከትግራይ ማስወጣቱ ነው። ይህ የአገዛዙ ክህደት ሻዕቢያን በጣም በማስከፋቱ ሻዕቢያን የተፋውን ምራቅ እንደገና ልሶ እንዲውጥ አስገድዶታል። ዘላቂ ጥቅም እንጂ ዘላቂ ወዳጅ የለም እንደሚባለው በሂደት ሻዕቢያ እጅግ ከሚጠላው ከወያኔ ቡድን ጋር የጋራ ወታደራዊ ህብረት እንዲፈጥር ተገዷል። በደብረ ጽዮን የሚመራው የወያኔ ቡድንም በትግራዩ ጦርነት ከባድ ጉዳት እንደደረሰበት ይታወቃል። ይህ ወደ ሚሊዮን የሚገመት የሰው ህይወት ያጠፋውን በሺዎች የሚቆጠሩትን አካለ ስንኩል ያደረገና ከፍተኛ ንብረት ያወደመ ዜጎችንም ለስነ ልቡና ጉዳት ለድህነት የዳረገ ጦርነት የወያኔውን ቡድን ከህዝብ መነጠሉና ውስጡንም በአንጃ መከፋፈል የሚታወቅ ሲሆን የነ ደብረ ጽዮን ቡድን እንደ በድን ያለውን የበላይነት ለማስጠበቅና የአብይ አገዛዝ ጥቃት ለመቋቋም እጅግ ከሚጠላውና በትግራይ ህዝብ ላይ በደል ፈጽሟል ከሚባለው ከሻዕቢያ ጋር የጋራ ግንባር ለመፍጠር ጊዜ አልወሰደበትም። ስለሆነም ጠላት የነበረውን የሻዕቢያ ጦር ወደ ትግራይ እንዲገባ ፈቅዶ የጋራ ወታደራዊ እቅድ እያወጡ ይገኛሉ። ይህ ሁሉ ወታደራዊ ፍጥጫ እየተደረገ
ጦርነቱ በእርግጥ ይፈነዳል ወይ የሚለውን ለመተንበይ አስቸጋሪ ቢሆንም ጦርነቱ ከተጀመረ በአጭር ሊቆም እንደማይችልና በአሁኑ ወቅት በምስራቅ አፍሪካና በአፍሪካ ቀንድ አልፎም በመካከለኛው ምስራቅ የሚገኙትን የተለያዩ መንግስታትን ግብጽ፣ ሱዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ሶማሊያ፣ ጅቡቲ አልፎም እንደ ቱርክና እስራኤልን የመሳሰሉ ሁሉ በቀጥታም ሆነ በተዘዋዋሪ ሊስብና ሊያሳትፍ የሚችልበት እድል ሰፊ መሆኑ ሲገመገም አደጋው ከባድ፣ ውስብስብ እንዲሁም ለረጅም ጊዜ ሊቆይ እንደሚችል ተገምቷል። ሱዳኑ የአልብርሃን መንግስት የኢትዮጵያን የእርሻ ቦታዎች በመንጠቅና በኋላም በጦርነቱ ወቅት በወያኔ በመረዳቱ ከአብይ አገዛዝ ጋር መጣላቱ የሚታወቅ ሲሆን የአብይ አገዛዝም የአረብ ኤሚሬትስ አገልጋይ በመሆን ለሱዳን ተቃዋሚ ቡድን ለአርኤስኤፍ መሳሪያ በማድረስ ሆነ ማሰልጠኛ ቦታ በመስጠት ማገልገሉ በሁለቱ መካከል ያለውን ቅራኔ አባብሶታል። በአሁኑ የኃይል አሰላለፍ ሱዳን ከወያኔና ከሻዕቢያ ጋር ሊሰለፍ ይችላል የሚለው ግምት ትክክለኛነቱ አጠራጣሪ አይደለም። በአባይ ግድብ ምክንያት ከኢትዮጵያ ጋር ቅራኔ ያላት ግብጽም ለሻዕቢያና ለወያኔ ድጋፍ ለመስጠት ወደ ኋላ እንደማትል ሳይታለም የተፈታ ነው። በየመን ከኤሚሬት ጋር ቅራኔ ውስጥ የገባችው ሳውዲ አረቢያ ድጋፏን ለሱዳኑ የብሩሃን አገዛዝ የሰጠች ሲሆን ከሻዕቢያም ጋር ቅርበት እንዳላት ይታወቃል። የአብይ አገዛዝ ስልጣን ሊመጣ አብይን ለመርዳት ቃል የገባውና ከዚያው ወዲህ በኢትዮጵያ ውስጥ በከፍተኛ ደረጃ መሳሪያ ገንዘብ በመስጠትም ሆነ በአገሪቱ ዋና የኢኮኖሚ አውታሮች በመቆጣጠር ቁልፍ ሚና እየተጫወተ ያለው የተባበሩት አረብ ኤሚሬትም ድጋፍ ለአብይ አገዛዝ መሆኑ ግልጽ ነው። በሶማሊላንድ ምክንያት ከአብይ አገዛዝ ከአረብ ኤሚሬት ጋር ቅራኔ ውስጥ የገባችውም ሶማሊያም ምንም እንኳን ኃይልና አቅም ባይኖራትም አሰላለፏ ከማን ጋር እንደሚሆን ግልጽ ነው። በቅርቡ የሶማሊላንድ ነጻነት መቀበሏን ያወጀችው እስራኤልና አካባቢውን ለመቆጣጠር ሶማሊያን በመርዳት በማጠናከር ላይ የምትገኘው ቱርክም ጣልቃ ገብነታቸው ምን መልክ እንደሚይዝ ለመገመት አያስቸግርም። ስለሆነም ጦርነቱ የሚነሳ ከሆነ እነዚህን ሁሉ ሀገሮች በቀጥታም ሆነ በተዘዋዋሪ የሚሳተፍበት እድል ከፍተኛ ይሆናል ቢባል ከእውነት የራቀ ግምት አይሆንም። ይህንን ሁሉ በመመልከት እንደ ክራይሲስ ግሩፕና የመሳሰሉት ዓለም አቀፍ ተቋማት ያንዣበበውን ጦርነት ለማስቀረት አገሮችና ዓለም ተቋማት ጫና እንዲያደርጉ ጥሪያቸውን እያሰሙ ይገኛሉ። ከሀገሮቹ በተጨማሪ የተባበሩት መንግስታት የጸጥታው ምክር ቤትና አፍሪካ ህብረት ጥረት እያደረገ መሆኑ ይሰማል። ይሁን እንጂ ዝግጅቱ አሁንም እየቀጠለ መሆኑ የሚታይ ስለሆነ በእርግጥ ጦርነቱ ተወግዷል ለሚለው ጥያቄ አሁንም አንጃቦ ይገኛል። ጦርነቱ ቢቀርም እንኳን የአብይ አገዛዝ ሻዕቢያ ወታደራዊ ጣልቃ ገብነት እስካናካቴው ማስወገድ እንደሚፈልግ እየተናገረ ነው። ይህንን ለማድረግ ወደ ትግራይ ገብቶ ኤርትራና የትግራይ ወሰንን ለመቆጣጠር እቅድ ይዟል የሚል ግምገማም አለ። ትግራይ ውስጥ በርካታ ህዝብ በወያኔ ላይ ባለው ጥላቻ ምክንያት ጦርነት እንዲካሄድ የማይፈቅድ መሆኑን በግልጽ ባሳየበት ሁኔታ እንዲሁም በርካታ ወጣት ጦርነቱን በመሸሽ ትግራይን እየለቀቀ ባለበት ሁኔታ አገዛዙ እቅዱን ወደ ተግባር ለመተርጎም መቻልና ለመቻሉ ወደፊት የሚታይ ይሆናል። አገዛዙና ተባባሪዎቹ በሰላማዊ ዜጎች ላይ የሚፈጽሙት ግድያ፣ የአካል ጥቃት፣ ዘረፋ፣ ሌሎች ሰብአዊ ድርጊቶች በተለያዩ ክፍሎች እየተወገዘ ሲሆን የአገዛዙን ወንጀል ለማስቆም ከፍተኛ የሆነ ሁለገብ ጥረት ያስፈልጋል ተባለ። ሰሞኑን በሰላማዊ ዜጎች ላይ ከተደረጉ ዘግናኝ ጭፍጨፋዎች መካከል አንደኛው በአማራ አካባቢ ከፋኖ እንቅስቃሴ ጋር በተያያዘ
ተካሄደ ሲሆን በሌሎች አካባቢዎችም የተለያዩ ጭፍጨፋዎች እየተካሄዱ መሆናቸው ይታወቃል። በአማራው ላይ እየደረሰ ያለውን የህልውና አደጋ ለመቀልበስ የተጀመረው የፋኖ ትግል ድርጅቱን አንድነቱን አረጋግጦ በአዲስ መልክ እንቅስቃሴ ከጀመረ በኋላ በርካታ ድሎችን ማስመዝገቡ ይታወቃል። አፋብን ከተመሰረተ ጀምሮ በተለያዩ ቦታዎች በተደረጉት ወታደራዊ እንቅስቃሴዎች የፋኖ ኃይሎች ድልን እየተጎናጸፉ በርካታ ቀላልና ከባድ መሳሪያዎች እንዲሁም ብዛት ያላቸው ወታደሮችን ለመማረክ ችለዋል። የፋኖ ኃይሎችን ጥቃት መቋቋም ያቃታቸውና በደረሰባቸው ሽንፈትና የተማረሩት ያገዛዙ ወታደሮች የበቀል እርምጃዎችን በንጹሃን ዜጎች ላይ አካሂደዋል። በተለያዩ የአማራ አካባቢዎች በሰላማዊ ሰዎች ላይ አረመናዊ የሆኑ የበቀል እርምጃ በመውሰድ በርካቶችን ገድለዋል፣ የአካል ጉዳት አድርሰዋል፣ ንብረት አውድመዋል። ባለፉት ሳምንታት በጎንደር፣ በደብረ ታቦር፣ በወረታ፣ በሸዋ፣ በይፋቄትና ጥሙጋ አውራጃ፣ በሰሜን ወሎ መቄት ወረዳ የተደረጉት የድሮን ጥቃቶች ለአብነት የሚጠቀሱ ሲሆን ጥቃቶቹ የበርካታ ወገኖቻችንን ህይወት መቅጠፋቸው፣ አካለ ስንኩል ማድረጋቸው እንዲሁም በዜጎች ንብረት በሰብልና በቤት እንስሳዎች ላይ ከፍተኛ ጉዳት ማድረሳቸው ታውቋል። በሸዋ በወሎና በጎጃም ያገዛዙ ወታደሮች በከባድና ቀላል መሳሪያዎች በታገዙ ጥቃቶች በርካታ ንጹሃንን ጨፍጭፈዋል፣ መንደሮችን አውድመዋል፣ የቤት እንስሳትን ሳይቀር በጅምላ ገድለዋል። ሰሞኑን በአማራው አካባቢ በንጹሃን ዜጎች ላይ እየደረሰ ያለው ግፍና በደል በከፍተኛ ደረጃ መወገዝ ያለበት ሲሆን በተለያዩ የዓለም ክፍሎች የሚገኙ ኢትዮጵያውያን ድርጊቱን በማውገዝ ድምጻቸውን እያሰሙ ይገኛሉ። በሌሎች ቦታዎችም በንጹሃን ዜጎች ላይ እየደረሰ ያለው ጥቃት መቀነስና መሻሻል አያሳይም። በአብዛኞቹ አካባቢዎች በተለይም በኦሮሚያ፣ በደቡብ፣ በማዕከላዊ ኢትዮጵያ፣ በቤንሻንጉልና በጋምቤላ አካባቢዎች በታጠቁ ኃይላት የሚካሄዱ ጥቃቶች እንዳሉ ሆነው በአገዛዙ ኃይሎች ወይም የአገዛዙ ኃይሎች ባሰማራቸው ኃይሎች በሚካሄዱ ጥቃቶች እንደሆኑ ተገልጧል። ከዚህ ጋር በተያያዙ ሰሞኑን በማዕከላዊ ኢትዮጵያ ክልል በህዝቡ ላይ ከፍተኛ ወንጀል ሲፈጽሙ የነበሩ ያገዛዙ አገልጋዮች በህዝብ ጩኸትና ግፊት መታሰራቸው ታውቋል። በክልሉ ፕሬዝዳንት ተብየው አማራን አመራር ሰጭነት አቀናባሪነት በየዞኖቹና በየከተሞች አስተዳደሮች የተቋቋሙት የደህንነት ጽሕፈት ቤቶች በህዝብ ላይ ግድያዎችን፣ አሰቃቂ ድብደባዎችን፣ የንብረት ዝርፊያና ውድመቶችን፣ የባህል ወረራዎችን በሰፊው ሲያካሂዱ የነበሩ ሲሆን ከዚህ በተጨማሪ የትምህርት፣ የጤና፣ የውሃ ወዘተ ልማቶች እንዲካሄዱ የጠየቁ ዜጎችን አስሮ ደብዛን ማጥፋትና በአሰቃቂ ድብደባዎች የአካል ጉዳት በማድረስ ህዝብን ሲያሰቃዩ እንደነበረ ይታወቃል። ህዝቡ የሚያሰማው ሮሮ ወደ ከፍተኛ ትግል ሊሸጋገር ይችላል ከሚልና ይህም መጪው ምርጫ ላይ ችግር ይፈጥራል ከሚል ስጋት ሰሞኑን ከፍተኛ ግፍ ሲፈጽሙ የነበሩት የክልሉ ደህንነት ኃላፊ አንተነህ ሳህሉ፣ የጉራጌ ዞን የሰላምና ደህንነት ኃላፊ ነጋ እንዲሁም የወልቂጤ ከተማ የደህንነት ኃላፊ አስቻለው ገብሬ የተባሉ ግለሰቦች በቁጥጥር ስር መዋላቸው ታውቋል። እነዚህ ግለሰቦች በጉራጌ ዞን በተለያየም በወልቂጤና በቀቤና ቀበሌ ነዋሪ በሆኑ የሀዲያ ብሔረሰብ አባላት ላይ ከፍተኛ የሆነ የግድያና የድብደባ ወንጀል ሲፈጽሙና እንዲፈጸሙ ትዕዛዝ ሲሰጡ መቆየታቸው ይታወቃል። የይስሙላው ምርጫ አገዛዙን ህጋዊ ለማድረግ የታቀደ ሲሆን በምርጫው የሚሳተፉትም ከአጃቢነት በስተቀር ምንም አይነት ውጤት ሊያስገኝ እንደማይችል ግልጽ መሆኑ በርካታ ዜጎች እየገለጹ ይገኛሉ። የአገዛዙ የምርጫ ቦርድ ተብየው 7ኛው አገራዊ ምርጫ በግንቦት 24
2018 እንደሚካሄድ ቀደም ብሎ የገለጸ ሲሆን ይደረጋል ከተባለው የይስሙላው ምርጫ በተያያዘ ልዩ ውሳኔዎች ተወስነዋል፣ መግለጫዎች ተሰጥተዋል፣ መመሪያዎች ወርደዋል፣ ምዝገባዎች ተጀምረዋል። ዲሞክራሲያዊ ነጻነት አለ ለማሰኘትም በመለስን ሆነ በኃይለ ማርያም እንዲሁም በአብይ የመጀመሪያ ምርጫ ወቅት እንደነበሩት የክርክር መድረኮች ተውኔቶች እየተካሄዱ ናቸው። በዲሞክራሲያዊ ስርዓት ውስጥ ነጻና ፍትሃዊ ምርጫ የህዝብ ሉዓላዊነትና ወሳኝነት ለማረጋገጥ የሚያስችል ቁልፍ መሳሪያ ነው። እውነተኛ ነጻና ፍትሃዊ ምርጫ ለማካሄድና የውጤቱ ተቋዳሽ ለመሆን ግን መጀመሪያ ስርዓቱን ሙሉ በሙሉ ዲሞክራሲያዊ ማድረግን ይጠይቃል። ስርዓቱ ዲሞክራሲያዊ ባልሆነበት ሁኔታ የሚካሄደው የይስሙላ ምርጫ የማስመሰያ ለአገዛዙ ጊዜያዊ ጥቅም ማስገኛ በተዘዋዋሪ አገዛዙን የመጥቀሚያ ለአገዛዙ የፕሮፓጋንዳ ድል ማስገኛ ከመሆኑ የሚዘል አይሆንም። ይህ በወያኔ ጊዜም የታየ ነው። አሁንም በአምባገነኑና በዘረኛው የአብይ አገዛዝ ወቅት እየታየ ያለ ክስተት ነው። በአረመናዊነቱና በፈላጭ ቆራጭነቱ ለሁሉም ዜጎች ተጋልጦ የሚገኘው አገዛዝ በምርጫው ተሳትፈን እናጋልጠዋለን የሚለው አስተሳሰብ ውሃ የሚቋጥር አይደለም፣ የሚያመጣው ፋይዳ የለም። ለዚህ ቀደም ብሎ በነበረው በወያኔ ጊዜም ሆነ የዛሬ 5 ዓመት በምርጫ ሲወዳደሩ በአገዛዙ ላይ ማት ሲያወርዱ የነበሩ የፖለቲካ ድርጅቶችና ግለሰቦች ዛሬ ያሉበትን ሁኔታ መመርመሩ ትልቅ ትምህርት ይሰጣል። ዲሞክራሲያዊ ስርዓትና ነጻና ፍትሃዊ ምርጫ እንዲሁም ሁለቱም ወይም እጅና ጓንትም ናቸው ማለት ይቻላል። ነጻና ፍትሃዊ ምርጫን የማያስተናግድ ስርዓት ዲሞክራሲያዊ ስርዓት ነው ማለት እንደማይቻለው ሁሉ ስርዓቱ ዲሞክራሲያዊ ሳይሆን ነጻና ፍትሃዊ ምርጫ ማካሄድ አይችልም። ዲሞክራሲያዊ ስርዓት እውን ሊሆን የሚችለው የዜጎች መሰረታዊ መብቶች ማለትም ሐሳብን በንግግር ሆነ በጽሁፍ የመግለጽ መብት በምርጫ ወቅት በሚደረግ የተውኔት መድረክ ብቻ ሳይሆን ዘላለማዊ የሆነ የንግግርና የጽሁፍ መብት የመሰብሰብ የመደራጀት የእምነት ወዘተ መብቶች ሲረጋገጡ በአገሪቷ ውስጥ የህግ የበላይነት እንዲሰፍን ሲደረግና ማንም ግለሰብ ባለስልጣንንም ጭምር እንዲሁም ተቋሚ ከህግ በታች መሆናቸውን የሚያስገድድ የህግ ማዕቀፍ ተነድፎ በስራ ላይ ሲውል ነጻና ገለልተኛ የሆኑ ተቋሞች የፍርድ፣ የጸጥታ፣ የመከላከያ፣ የአስተዳደር፣ የምርጫ አስፈጻሚ ወዘተ ተቋሞች ሲቋቋሙ የቁጥጥር ስርዓት በስራ ላይ ሲውልና ሌሎች ተዛማጅ ጉዳዮች ሲከናወኑ ነው። እነዚህ በተገቢው መንገድ ተመስርተው በስራ ላይ ከዋሉ በእርግጥ ነጻና በፍትሃዊ ምርጫ ሊካሄድ ይችላል። የህዝብም ተሳትፎ ወሳኝነትና የበላይነት ሊረጋገጥ ይችላል። እነዚህ መሰረት ሳይዙ የሚደረግ ምርጫ ከጋሪው በፊት ፈረሱን ማስቀደም ነው። ከዚህ በተጨማሪ በአገሪቱ የተለያዩ ክፍሎች የሚታዩት የጸጥታ አደጋዎችን ምርጫ ለማካሄድ አመቺ ሁኔታዎችን የሚፈጥሩ አይደሉም። ቀደም ብሎ እንደተጠቀሰው በሰሜኑ አካባቢ የጦርነት ድባብ ጥላውን አጥልቶ ይገኛል። በአማራው አካባቢ እንዲሁም በኦሮሚያ፣ በቤንሻንጉል፣ በጋምቤላ፣ በደቡብና በማዕከላዊ ኢትዮጵያ አካባቢዎች በትጥቅ የተደገፉ የተቃውሞ እንቅስቃሴዎች እየተካሄዱ ባሉበት ሁኔታ አገዛዙ ከሚቆጣጠራቸው አንዳንድ ከተሞች በስተቀር ብዙሃኑ በሚኖሩባቸው የገጠር አካባቢዎች የይስሙላም ቢሆን ምን አይነት ምርጫ ይካሄዳል? ስለሆነም የይስሙላው ምርጫ የሚያካትተው አብዛኛውን ዜጋ ሳይሆን የተወሰኑትን ብቻ ይሆናል። ከዚህ ሁሉ መደምደም የሚቻለው በአገሪቱ ውስጥ በመላ ወይም በአብዛኛው ሰላም ባልሰፈነበት ሁኔታ እንዲሁም የዲሞክራሲያዊ ስርዓት መሰረት ባልተጣለበት ሁኔታ የሚካሄድ ምርጫ የይስሙላ ከመሆን የሚዘል አይሆንም። በዚህ ምርጫ መሳተፍም ከአጃቢነት ውጪ የሚያመጣው ውጤት የለም በማለት ኢህአፓ ደጋግሞ አቋሙን አሳውቋል። ዲሞክራሲያዊ ስርዓት ሊመሰረት የሚችለው ደግሞ በስልጣን ላይ ያለው ዘረኛና አምባገነን አገዛዝ ተወግዶ ሁሉም የህዝብ ወገን በሚሳተፍበትና
ለዓመታት በሚቆየው የሽግግር ሂደት በሚከናወኑ ዝርዝር ተግባሮች መሆኑን ደጋግሞ ገልጿል። አድማጮች የዛሬው የሳምንቱ ዜና በዚሁ አበቃ። ክቡራን አድማጮች እኛም ያዘጋጀነውን ፕሮግራም በዚሁ አብቅተናል። በሚቀጥለው ሳምንት በሌላ ሀገር ቤት ዜና እስክንገናኝ እናንተን አድማጮች በያላችሁበት መልካሙን ሁሉ እየተመኘንላችሁ እንሰናበታለን። እስከ ሳምንት መልካም ሳምንት። ራውየትም አለ ሸንተረር ወንዙ ሰው ከነ ማንኖር ይችላል ርቆ ከናት ኢትዮጵያ ያለ በሄደበት ኢትዮጵያ የሚናት አለ What
كنت رقو كنت ኢትዮጵያ ያለ በሄደበት